ዲሲር ላላረገው እችላለሁ። አንደኛ አዳራሽ አላገኘውም። ሁለተኛ አንድ አመት አራዝሜ በቤተ ክርስቲያን በቅዱስ ቁርባን መሆን አለበት ልጄ ስላለች ሀፍቱ ቲንክ አባውት ኢት። አለማዊ ዳንኪራ ዘፈን ተዘፍኖ አንድ ደስ የሚል ነገር የለም ምድር ላይ እንዳያችሁት ነው። ስለዚህ ከሆነ ላይ ቀን ደግሞ በቅዱስ ቁርባን መሆን አለበት። እንደ እግዚአብሔር ፈቃድ እግዚአብሔር ምክንያት ይኖረዋል። ወይስ ልጥል ነው? እሺ ሶፋር ለንደኖች ዘንድሮ አልተቻሉም። እግዚአብሔር ክብር ምስጋና ይግባው። ለልጅቷ አንድ እህታችን 30 ፓውንድ አስገብታለች ማለት ነው። አካውንቴ ውስጥ 50 ቼክ እያደረግኩኝ የሚገባውን ለዛኛው ወንድማችን ደግሞ 40 ፓውንድ አስገብቻለሁ ብላለች። ቼክ አደርገዋለሁ። እሱ ደግሞ ለእንትን ነው 40 ፓውንዱ የዛ ሰውዬ ነው። የምንድን ነው የደም መለኪያ ምናምን ለሳሙኤል ይሄንን ግዙልኝ ያለውን ገዝታ ስራ ቦታ ይዛ ሊመታለች። በባትሪ የሚሰራ ነው። የሚሄዱ ሰዎች ቼክ አድርጌ እልክለታለሁ። ስልክ ቁጥሩን ኦልሬዲ እዚህ ላይ ጽፌ ያለው የሚሰጠውን እህታችን ገዝታ ልካለች። አንደኛዋ ደግሞ 40 ፓውንድ አስገብታለች አለች። በዛ 40 ፓውንድ ደግሞ የደም መለኪያውን ገዝቻ አብሬ ልክል። ሮሚ ጆን ዳንኤል ልጁ የኔ አይደለም አለ። ታዲያ ያንተ ይሆናል። እሱ ካልሆነ ምን ችግር አለ? አንተ ትቀበለዋለህ። ጆን ዳንኤል የኔ አይደለም አለ። ሌላ አጀንዳ የለህም። ያንተ ይሆናል። አንተ ትቀበለዋለህ። እንደሱ ካልሆነ ሲቀጥል ትግሬ ልጅ ይወዳል። ትግሬ ልጅ ክዶ አያውቅም። ባይሆን እንኳን የራሴ ነው የሚሉት። ትግሬ ልጅ ክዶ አያውቅም። ስለዚህ ይሄ ያንተ መቀባጀር ነው። ቀባጃሪ የምታመጡት አጀንዳ ሁሉ በቃ ተንኮልና እንትን ብቻ ነው። ጆን ዳንኤል ልጁ የኔ አይደለም አለ። እኔ ታዲያ የኔ ነው እንድልለት ነው? ሴት ነኝ እኔ። የኔ ነው ልበልለት? ጉድ እኮ ነው። ሊፈታ ነው ዛሬ። ያስፈታው የእናቱ አምላክ ከእስር ቤት ምን አለበት ቢፈቱት። እግዚአብሔር የቤተሰቦቹ አምላክ ይበቃቸዋል። ተቀጥተዋል። ቢለቋቸው ጥሩ ነው ብዬ አምናለሁ። የሰው ልጅ ይቀጣል፣ መቀጣጫም ይበቃዋል ብዬ አምናለሁ። ተቀጥተዋል። በእርግጥ ባለፈው ሊለቀቁ ሲሉ በገዛ እጃቸው እንትን ብለው ነው። ምንድን ነው ስሙ? ስልክ አስገብተው ነው። ምን ሊያርግ ታዲያ? ገርል ፍሬንዱ እዛ ውስጥ አርግዛበት፣ እሷን ማጽናናት አለበት። እሱንም ከግምት በማስገባት ቢለቋቸው ይበቃቸዋል። ተቀጡ፣ መቀጣት ያለባቸው። እንዴ እናንተ ኢትዮጵያውያኖች ግን ጤነኛ ናችሁ እንዴ? ጡትሽ ከጠዋት ያያችሁ አሁን ምኑ ጋር ነው የሚታያችሁ? ጡቴ ምን ነው የምታስሩት? ጂጂክያ እንደዚህ አርጋ እንዴ ጠፍ ታደርገውና እንዴ ስር ነው የምታደርገው። የላም ነው የሰው አልተሰጣትም። የላም ነው ያላት። እግዚአብሔር አሳምሮ ሮምዬ ምን ይሻልሻል ብሎ አስተካክሎ ነው የሰጠኝ። እግዚአብሔር ይመስገን። ከኔ እንደዚች እንዲህ ነጥብ ብላችሁ የምታወጡት አንድም ነገር አታገኙ። እግዚአብሔር አስተካክሎ ነው የሰራኝ። እንደናንተ አይነት ብሎ ነው የፈጠረኝ። ስለዚህ አም ኖት ወሪድ አባውት ኤኒቲንግ። እስቲ ሪቺ ነው ሪቺ የምትሉት ልጅ ያ የኦሮሞ ልጅ አፉ እንደው የጆሮ አምላክ አዳ ነው እንጂ እናንተ አይታችሁታል። እኔ እስከዛሬ መልኩን አይቼው አላውቅም። አፉ እዚህ ድረስ ነው። ጆሮ የጆሮ አምላክ አተረፈው እንጂ ሺ ይል ነበር። ብሎ ሲስካያችሁት የኦሮሚያ ሙሉ ካርታ አፍ ውስጥ ይታያል። ምን ይመስላል?
ቀነኒ እንግዲህ በ9 ተቀጠረች ነው ያላችሁት። ያ ፕሮፋይሉን መቼ ነው የምትቀይረው? ፍትህ ያገኘች ቀን። የኔ ፕሮፋይል የሚነሳው ቀነኒ ፍትህ ያገኘች ቀን። ያ እናንተ እኮ ፈኒ እኮ ናቸው። ባሌ ነቲንጋም ታይቷል። ሰላም በለው ካገኘኸው። ላይፍ ያስተማረው የተረጋጋና የሚያረጋጋ ባል መርጬ ነው ያዝኩት። ታያቸው ይኮምቱ ያለ ደህና ነገር ብትኮምቱ ታያቸውን የፈለጉትን ቢጽፉ የምፈልገውን ነው የምናደርገው፣ የምፈልገውን ነው የማነበው። የሚጽፈው ብልግና የሚጽፈው የእናቱን ያየው እሱ ስለሆነ የእናቱን ነው የሚጽፈው። የሚሰድበው እናቱን ነው የሚሰድበው፣ እኔን አይደለም። ምንጨነቀኝ? የእናቱ ሙሙ እንደዛ ሆኖ ካየ የእናቱን ነው የሚጽፈው፣ የኔን አይደለም። ምንጨነቀኝ ብላችሁ እኔ አላደለም እናቱ ጋር ያየውን ነው። ስለዚህ አይጨንቀኝም። እኔ ነቲንጋም አየሁት ባልሽን ወይ እናንተ ፕላስም ጨምራችሁ መቼም ልንገናኝ አንችልም። ስቅጠታችሁ ከአቅም በላይ ከሆኖብኝ ነው። ፕላስ ካረጋችሁ 00 አይጨመርም ብዬ ብነግራችሁ ሁሉም ቢስላላችሁኝ 0044 ብዬ ለእናንተ መከራዬን ላይ እኮ ነው። 0044 ብላችሁ ፕላስ ካለው እንትን አትበሉ። 0044 ብላችሁ ጻፉ። ከዛ በኋላ ታገኙኛላችሁ። ማሊያ አመት በዓል ደርሷል። በርበሬ፣ ቅቤ በዓል እየደረሰ ነው። ፋሲካ ካመለጣችሁ ካለቀ ሰው እየደወለ 2 3 አስቀምጭ እያለ እየተቀመጠ ነው። ከፍሎ ያስቀምጣለ። ማቃቸው የሰፈሮቼ ልጆች ምናምን በእምነት ያስቀመጥኩላቸዋሉ። ነገር ግን ዝርያ አስቀምጥ ብለህ ገንዘብ ካስከፍል ከፋይ ተመጣ ከፍዬ ነው። ትኬት ያምራል። ቡጥዬ መግዛት ነው። ሳቢ ካለህ አለ መተ መግዛት ነው። ያረኩት ጃኬት ካማረ እዚሁ ነው የሚሸጠው። ከጀርባ ኢትዮጵያ ይላል ታያል። ኢትዮጵያ ተብሎ ተጽፎበታል። ያ 35 ፓውንድ ብቻ መግዛት ነው። በጥቁሩም አለ። መማርዬ እሷ ናት ደግሞ በመማር ስም አካውንት ከፈታችሁ። በእሷ ስም አካውንት ከፍታችሁ ነው። ይመቻችሁ፣ ክፈቱ። ዋናው ፎሎ ያርጓችሁ። ሀቢባ ጠፋች ፈልጉ። ደግሞ ሀቢባን ፍለጋ እኔ ቤት ልትመጡ ነው። ምን ላርግ ታዲያ? እኔ ኬላ አምጣት አዘጋችሁባት። ምን ላርጋቸው? እግዚአብሔር የስራቸውን ይስጣቸው። ሚጥሚጣ ቴዲ ጋር አስቀምጭልን። ቴዲ ጋር ባይዘዌ ሚጥሚጣ ካለው እኔ የራሱን ሰርዞ እኔ እንሽጥልኝ አልልም። ቅቤ ግን አምጭና እኔ ጋር አስቀምጪ ብሎኛል። ዛሬ እችላለሁ። ዛሬ እንደዚህ ኦኬ፣ ነገ አስቀምጣለሁ። ቴዲ ጋር ሚጥሚጣ ከሌለው ጠይቄው ሚጥሚጣና ቅቤ አስቀምጥላችኋለሁ። የራሱን ከሸጠ ግን ያንተን ተውና የኔን ሽጥልኝ ልለው አልችልም። ቅቤ ግን ዝርያ እኔ ጋ አስቀምጪ፣ አንቺ ጋ ወደ ላይ ከሚወጡ ከኔ ውሰዱ ብሏል። ቴዲ እኮ በጣም መልካም የምርጦች ምርጥ ነው። እና ቅዱስ ገብርኤል ቅቤ ብዙ ስለሌለ 3 ባለ 1 ኪሎ 3 በ1/2 ኪሎ ልክና እኔ ጋ ያለውን የኔ ሲያልቅ ወይ እሱ ካለቀ እንጨማመራለን። እዛ አስቀምጥላችኋለሁ። ሚጥሚጣ ግን የራሱን ይሸጣል። ካልሆነ ጠይቀውና ከሌለው ሚጥሚጣም አስቀምጥላችኋለሁ። ሮሚ ቅቤ እህትሽ ጋር
ቤት አሜሪካ ለመላክ እኮ ይቻላል። እና ተልኮ እሷ እቤት ሆና መስጠት ብትችል እጠይቃታለሁ። እሺ ካለች ያው 3 ልጆች አሏት ምናምን ገለመሌ ያው በዛብኝ ምናምን ካላለች እንትን ትላለች። አለበለዛ ሱቅ ያላቸው ሰዎች ካሉ ከኢትዮጵያ ወደዛ የሚሄድበትን መንገድ እንትላለሁ። ለኳሱ ከመጣው ደግሞ እኔ ይዤ እመጣለሁ። አንድም እንደውም እንኳን አስታወሽኝ በርከት ያለ ለኳሱ ከመጣው ራሄልዬ ቅቤ ይዤ እመጣለሁ። ወደ እኔ እንዲመጣ አድርጌ ከእግዚአብሔር ጋር ለመምጣት ሀሳብ አለኝ። ቦታው ተወስኗል። በርበሬ አለ ውዶቼ፣ በርበሬ ኦፍኮርስ አለ። የቤት በርበሬ ነው ያለው። በጣም ትወዱታላችሁ። እንደ ገበያ በርበሬ ስገዙ በርበሬም ቅቤም የማይል ቦታው የት ነው? ሪችዬ ንገሪኝ። ሮሚ ኤክስትራ አለሽ? ኤክስትራ ላርጅ አለሽ? ምን ኤክስትራ ላርጅ ምን የምትፈልጉትን ሳትናገሩ ስንት ነው በርበሬው? 22 ፓውንድ። ይሄው ነንበሬ ይሄው እዚህ ጋር እኮ ጽፌዋለሁ። እንዴት አባቴ ላርግላችሁ? ቆይ አይ ቲንክ 0044 የሚለው ቢወጣ ይሻላል መሰለኝ። ቢኮዝ በቃሌ ብነግራችሁ ይሻላል። እዚህ ላይ ስታረጉት እየተምታታ ይመስለኛል። በፊቱ ይሻላል።